ሳምሪ ወይ ምን ሆነሽ ነው? ምንድን ነው አልተሻለ? ምን ማለት ነው ትኛለሽ እንዴ? በጣም ሌላ ሙርስ ምንድነው? አንቺ ራስሽ ልትይሽ ነው። አሁን ቤት አልነበርሽ? ቆይ ምንድነው የትይሽ ነበር? ምንድነው? ቆይ ለነሱ ስሜት አለሽ ወይስ ምንድነው? ምን ሆነሻል? ንገሪ። እኔ እነሱ እኮ ጋር አይደለም። እሺ ማጋም ትይጂ ጓደኛዬ ጋር ነሽ እንዴ? እንዴ አንተ ወደ ቤት አትገባ? ነይ ችግር የለውም። ስለኔ ማስጨነቀሽ ነው። ይገባሉ ቀስ ብዬ ነይ። ጓደኛሽ ጋር አምጥተሽ እኔ በጣም ነው የደበረኝ። እኔ እናንተ ጋር ወንድምና እህት ጋር መተማመን የለም። እኔ ከዛም በፊት ሳምሪ እንደዛ አስቤ አይደለም። ስሚኝ አንዴ ተረጅኝ። እንደዛ አስቤ አይደለም። አንዴ ሰፈር ነን። የሰፈር ሰው ምን ይለኛል? እኔ ነገ ምን እንደሚገጥመኝ ምን አውቃለሁ እንዴ? ሚላ የሆነ ነገር ቢሆን እኔ ምን እንደምሆን ታውቃለህ አይደለ? በቃ እነሱም በእኔ ያክል የሚያስብላቸው ቤተሰብም እህት ወንድሞችም አሏቸው አይደለ? እኔ እነሱ እንደዚህ እያደረጉሽ ከሆነ ከኔ ጋር አምራች ጻባቸው በጣም ከኔ ጋር ሌላም ነገር ሊከረ ነው ሳምሪ። እኔ በጣም ነው ማስቀየማቸው ሁለቱንም ማለት ነው። እንደዚህ አይነት ነገር በጣም አንቺ ፊል እያደረግሽ ሌላ ነገር ውስጥ የምትገቢ ከሆነ ማለት ነው ሳምሪ። ሄሎ ሰላም ነው አለን አይደል? እንዴ ምንድነው? ወዴት ይክ ነው? አንቺ ራስሽ ልትይሽ ነው። አሁን ቤት አልነበርሽ? ቆይ ምንድነው የትይሽ ነበር? አንተ ወዴት ይክ ነው? ከየት እየመጣ ራስሽ ወዴት ይሽ ነው? እንደዚህ አምሮብሽ ምን እና እዩን ለማግኘት አሰበሽ ነው? አረ እንደዛ አይደለም ጓደኛዬ ጋር ይኩ። ግን ቆይ ምንድነው ሐሳብሽ? እኔ እኮ አልገባኝም። እስኪ ንገሪኝ። ቆይ ምንድነው እያሰብሽ ያለሽው? እኔ ልታጋድኝ ነው ከሰው ጋር? ምንድነው? ቆይ አረ አይደለም ቢላ ጓደኛዬ ጋር ይኩ ነው። አንተ ወዴት ይክ ነው? እኔ ችግር የለውም። አይ ግን በዚህ ሰዓት አሁን ፀሐይ ነው። በዚህ ሰዓት የት ይሽ ነው? ቆይ እንደዚህ አምሮብሽ ሲጀመርም የሆነ ሰው ልታገኝ ስትሆኝ ነው እንደዚህ። አረ ጓደኛዬ ጋር ይኩ ነው። እንዳትወጪ ብዬሽ ነበር አይደል? ነበር እኮ ሚላ። እሺ ታዲያ ምንድነው እያራመሽ ያለሽ? ጓደኛዬን እኮ ላገኛት ነው። በእናትህ የትም እኮ አልሄድም። ምን አይነት ነገር ውስጥ ነው የገባሁት? እነዚህ ልጆች ቆይ ምንድነው እያደረጉኝ ያሉት? እሺ አሁን ቆይ እውነት ጓደኛሽ ጋር ምናምን ነው የምትሄጂው? አዎ ይሄው አብሬሽ እሄዳለሁ። እንሂድ። እንዴ የት ነው የምትሄደው? ጓደኛሽ ጋር እንዴ ጓደኛሽ ጋር ትሄጂ ነው? በቃ አንተ ቤት እየገባህ አይደል እንዴ ሚላ? በእርግጠኝነት ጓደኛሽ ጋር ለምትሄጂ ምንድነው? ቆይ አንቺ አሰሚኝም ልሽ አሰሚኝ። ቢያንስ እኔ ቤት አሰማኝ። አንቺ ታላቅ ወንድምሽ እኮ ነኝ። ቢያንስ ልሰኝ ይገባል። አውቃለሁ። በዚህ ልክ እንደዚህ መሆን የለብሽም። ሲጀመር የሆነ የምታስቢው ነገር ግራ እየገባኝ ነው። ምንድነው? ቆይ ለነሱ ስሜት አለሽ ወይስ ምንድነው? ምን ሆነሻል? ንገሪኝ። እኔ እነሱ እኮ ጋር አይደለም። እሺ ማጋም ትሄጂ ጓደኛዬ ጋር ነሽ እንዴ? እንዴ አንተ ወደ ቤት አትገባ? ነይ ችግር የለውም። ስለኔ ማስጨነቀሽ ነው። ይገባሉ ቀስ ብዬ ነይ። ጓደኛሽ ጋር አምጥተሽ አቋልዶኝ ወጥቻለሁ። ነው እንዴ ችግር የለውም። እንዴት በዚህ አክል እንዴት አታምነኝም? እኔ ህፃን ልጅ ነኝ እንዴ? ነይ ወስድሻለሁ። ነይ እሺ ይወስድሽና ኖርማል ነው። ምን ማለት ነው ወስድሻለሁ ማለት? እኔ ህፃን ልጅ ነኝ እንዴ ወስድሻለሁ የምትለኝ? ምን ሆነሃል አንተ? እንዴ ጭራሽ የምሄድበት ቦታ ጄዛን አጠንጥለኸኝ ነው እንዴ የምትሄደው? እንዴ በዚህ አክል መተማመን የለም እኛ ጋር። ይኸውልሽ ሳምሪ አልገባሽም እንዴ? አሁን ያለው እሺ ተረጋጊ በቃ ነሽ። ነይ እንደዛ አስቤ እኮ አይደለም። እኔ እንደዛ አስቤ አይደለም። ይኸውልሽ ተረጋጊ። ሰምተሽኛል አይደል? አንድ ስሚ ያለውን ሁኔታ ይኸውልሽ እየተፈጠረ ያለውን ነገር ማወቅ አለብሽ ሳምሪ። ይኸውልሽ ይኸውልሽ ሞኖ ላንቺ ስል ነው ልትረጂም ይገባል። ገብቶሻል አይደል? እኔ ልክ ተረድቻለሁ። ለኔ ነው በማንም ምክንያት አይደለም እንደዚህ የምትሆነው አይደለ? አውቃለሁ። ግን አሁን የሆነ ቦታ ሄዳለሁ ስልክ እኔ ወስድሻለሁ ማለት ነው። ይኸውልሽ እኔ ችግር እንዳይፈጠር ነው። ገብቶሻል አይደል? ልጅ ነኝ አይደለም እንዴ? አታውቂም እኮ አልኩኝም ሳምሪ። ስለዚህ ታዲያ ወስድሻለሁ ብለህ እጄ መያዝ ምን ማለት ነው እንዴ? ሰውስ ምን ይለኛል? ጓደኞቼስ ምን ይለኛል? አንተ ወንድሜ የፈለኩት ቦታ ነው የሚወስደኝ ምንድነው እንዴ? እኔ ይኸውልሽ ስሚኝ አንዴ ችግር እንዳይፈጠር ፈልጌ ነው። ገብቶሻል አይደል? ችግር ምን ይፈጠራል እንዴ? ጓደኛዬ ጋር እኮ ነው የምሄደው እንዴ? ይኸውልሽ አንድ ነገር ልንገርሽ። ገብቶሻል አይደል? አሁን እየተፈጠረ ያለው ነገር ያው አጎታችንም እያየሽ ነው። ሊከስ ሄዶ ይኸውልሽ አይቼው ነበር። እኔ ደግሞ እንደው ከሱ ጋር የምትሄጂና መስሎኝ ነበር። ሊከስ ነው ፖሊስ ጣቢያ ነበር። እነሱ ምን አደረጉ? ቆይ ሊከሰሱት ለምንድን ነው? እንዴት ምንም የደረገ ነገር የለም እያልሽ? እኔ እኮ በእነሱ ምክንያት አይደለም። እኔ በእኔ ምክንያት ሊከሰሱ በሰው ምክንያት ተከሰው ገብተው እኔ እንዴት እንደሆንኩ እኔ የማውቀው አይደለም። በራሴ ምክንያት ምን ማለት ነው መክሰስ ማለት? ምን ይሆናችሁ ያላችሁ? ይኸውልሽ ሳምራይት አንድ ነገር ልንገርሽ። በጣም ብዙ ችግር እየፈጠርሽ ነው ያለሽ። ገብቶሻል አይደል? እኔ ምንም ችግር በጣም ችግር እየፈጠርሽ ነው። ምንድነው የምን ችግር ታያለሽ እንዴ? ምንም ችግር ምንድነው? ሐሳብሽን ያልገባኝም። ሐሳብሽን ንገሪኝ። ሲጀመር ማለት ነው ሳታስፈቅጂኝ እየወጣሽ ነው። ገብቶሻል አይደል? የምታረጊው ነገር እንዳለ ራሱን እየጣሚኝ አይደለም። ገብቶሻል አይደል? እኔ በጣም ነው የደበረኝ። እኔ እናንተ ጋር ወንድምና እህት ጋር መተማመን የለም። እኔ ከዛም በፊት ሳምሪ እንደዛ አስቤ አይደለም። ስሚኝ አንዴ ተረጅኝ። እንደዛ አስቤ አይደለም። ስሚኝ አንዴ እኔ ደረከኝ። እኔ ከዛም በፊት ጓደኛዬ ጋር ብዬ ወይ ሆነ ቦታ ሄጄ የትም ቦታ አላየከኝም። የትም ቦታ ሲሄድ አላየከኝም አይደለ? ዛሬ ደግሞ ስትሄጂ ይዤሽ እሄዳለሁ ብለህ እጄን አንጠልጥለህ መውሰድ ምን ማለት ነው? እኔ ችግር እንዳይፈጠር ነው ለማሰሚኝ ነው። ችግር አይፈጠርም። እኔ ማንን ላገኝ ነው የሚሄደው እንዴ? ማገኘው ሰው ጋር ካለ እኮ እነግርሃለሁ አይደለ እንዴ? እንዴ ምን ሊፈጠር ይችላል? ምን ሆነሃል? እኔ እኮ ህፃን ልጅ አይደለሁም። ይኸውልሽ ሳምራይት ልንገርሽ አንድ ነገር
እኔ ነገሮች እንዳይበላሹ በጣም እየጣርኩ ነው ያለሁት። በዛ መሀል ግን ማለት ነው እነዚህ ሁለት እዮች ነገር እየፈለጉ ነው። አቁሙ። ይሄ ክስ የምትሉት ነገር ደግሞ አቁሙ። ይኸውልሽ እኔ ላንቺ ስለሆነም ቢሆን ልንገርሽ አይደለ ይኸውልሽ የሆነ ነገር ለኔ ስትሉ እኔ ክስ የሆነ ነገር እንዲፈጠር አልፈልግም። አሁንም ማለት ነው ነገር እንዲፈጠር አልፈልግም። በቃ እኔ በሌላ ምክንያት ፖሊስ ጣቢያ ወይ ተመችቶሻል? ላይፍ ተመችቶሻል? ንገሪኝ፣ ችግር የለውም። እኔ ለምንድን ነው እኮ እያስጨነቅሽኝ እኮ ነው ሳምራዊት። አውርተን የምንፈታው ነገር ነው አይደለ? ፖሊስ ጣቢያ የሚያስኬድ ወይ ሁለቱም የሚያስኬድ ነገር የለም። እንዲሄዱ ደግሞ አልፈልግም ሁለቱም። አይሆነ ነገርማ አለ ወይ? ሀሳብሽን ንገሪኝ። እኔ በኔ ምክንያት ፖሊስ ጣቢያ እንዲሄዱ ሀሳብሽን ንገሪኝ ሳምራዊት፣ ሀሳብሽን ንገሪኝ። ችግር የለውም። ሀሳብ እየነገርኩህ እኮ ነው። በቃ ቁጭ ብለን ሀሳብሽ ይሄ ነው ነገር ነው አይደለ? ፖሊስ ጣቢያ የሚሄዱበት ነገር ምንም አይነት ነገር የለም እኮ። ሀሳብሽ ይሄ ነው ወይ? አቋምሽ ለምን አልነግሪኝም? ንገሪኝ፣ ችግር የለውም። እኔ ነገርኩህ አይደለ? ፖሊስ ጣቢያ የሚባል ነገር እንዳታነሱብኝ። አንተም ቢሆን አጎቴ ቢሆን ጭራሽ ሄዷል አልከኝ አይደለ? ደውልለታለሁ። ልጆቹ ምንም ያደረጉት ነገር በራሴ መንገድ ጨርሳለሁ። ታሚላ ወይ ቡቼ በእናትህ ከየት ነህ? አዎ እዚህ ጋር እስቲ ና በእናትህ ከአንዴ ሾልቆ ጋር በጣም ነው የፈለኩት። በእናትህ እዛ ጋር ነህ? አንዴ ቶሎ በል ና በእናትህ። ካው ስትመጣ እናወራለን። ና ሳምሪ ወይ ምንድን ነው አዝነሻል? ምንም አልሆንኩም ትይኛለሽ እንዴ? በጣም ሌላ ሙድ ውስጥ ነው መሰለኝ። በእናትሽ ይኸውልህ ቡኬኔ በጣም ጭንቀት ውስጥ ነው ያለሁት። በቃ ምንም ነገር እኔ ማሰብ ራሱ አልቻልኩም አሁን ላይ። ስለምን ጭንቀት ነው የምታወሪኝ? እኔም እኮ የሆነ ነገር ላናገርሽ ነው። እነዚህ ልጆች እኔ መፍትሄ ምንድን ነው? እኔ እኮ ግራ ገባኝ በጣም ቡቼ። በእናትህ ምን ማድረግ እንዳለብኝ እኔ በጣም ግራ ገባኝ እኮ። ተረጋጊ መጀመሪያ። የትኛውም ነገር እኮ ማስተካከል የምትችይው አንቺ መጀመሪያ ተረጋጊ ነው። አሁን እንደዚህ ምንድን ነው ኩርምት ብለሽ ከማን ጋር ተጣልተሽ ነው? በጣም ፊትሽ ጥሩ አይደለም እኮ። ሚላን አግኝቼው ነበር አሁን። ሳምሪ ምንድን ነው ለራስሽ እኮ ማሰብ አለብሽ መጀመሪያ። መረጋጋት ነው ያለብሽ። እኔ እኮ ግራ ገባኝ። ምን እንደሚደረግ ራሱ ግራ ገባኝ። ጭራሽ አሁን ፖሊስ ጣቢያ ምናምን እየተባለ ነው። እሺ እና አሁን እነዚህ ልጆች እየለም እዩም ታስረው እኔ አስበህ ከሆነ እኔ ቤተሰቦቻቸው በእኔ ምክንያት እንደዚህ እስር ቤት መግባታቸውን ሰምተው እኔ ላይ እንትን የሚባለውን ነገር አስበህ ከሆነ እኮ ልክ ነሽ። እኔም እኮ ይሄን ነገር ለማናገር የመጣሁት ግን ለምን እንደዚህ መጀመሪያ መቅደም ያለበት ደግሞ አንቺ ራስሽን ህመም መጀመሪያ ማስታገስ ነው። አንቺ ብዙ ቦታ እየተጨናነቅሽ ነው ያለሽው። በቤተሰብ እየተጨናነቅሽ ነው፣ በእነዛ ልጆች እየተጨናነቅሽ ነው። ያን ነገር ደግሞ መጀመሪያ ራስሽን ነው ማስቀደም ያለብሽ ሳምሪ። ለራስሽ ነው ማሰብ ያለብሽ። እኔ በሌላ ሰው ምክንያት እኔ እስር ቤት እንዴት እንደተጎሳቆለ አውቃለሁ። ታውቃለህ አይደለ እኮ ልክ ነሽ። ከዚህ በፊትማ ብዙ ነገር ተፈጥሮ ነበር። አሁን ደግሞ በእኔ ምክንያት እስር ቤት ላይ ገባ ሲባል ቤተሰቦቹ ያጡኛል። ለያየልም አንድ ሰፈር ነን። የሰፈር ሰው ምን ይለኛል? እኔ ነገ ምን እንደሚገጥመኝ ምን አውቃለሁ እንዴ? ሚላ የሆነ ነገር ቢሆን እኔ ምን እንደምሆን ታውቃለህ አይደለ? በቃ እነሱም በእኔ ያክል የሚያስብላቸው ቤተሰብም እህት ወንድሞችም አሏቸው አይደለ? እኔ በዚህ ያክል እኔ እንዲያዝኑብኝ አልፈልግም። የሚፈታ ነገር ከሆነ ቡቼ ትልልቅ ሰዎች አሉ አይደለ? የምታውቋቸው እነሱን ሰብስበው ቀድማችሁ እነዩን ሁለቱን እዮቹን አሰርቋቸው። እኔ ነገሩ ይፈታዩ ቡቼ። በእናትህ ግራ ገብቶኛል። እኔ እኮ አሁንም ቢሆን እኮ እኔ እሱን ለማናገር የመጣሁት ሳምሪ ስልሽ እነሱ ልጆች ላይ ፖሊስ ጠራለው ምናምን እያለ ነበር። አጎትሽ ነው ዘመድሽ ነገር መሰለኝ። አሁን ፖሊስ ጣቢያው ጋር ሄዷል። እኔ እዛ አካባቢ ነው አለ የሚላ። እኔ ይክሳሳቸው አላውቅም፣ ግን ፖሊስ ጣቢያ ሰፈር ነው አሁን አይቶት የሚላ ነግሮኝ እኮ ነው እኮ። አሁን የትኛውም ነገር እኮ ይስተካከላል፣ ግን አሁን አንቺ መረጋጋት ነው ያለብሽ ሳምሪ። እንዴት መረጋጋት ነው ያለብሽ። አሁን እኔ እናንተ እዚህ ጋር ሆነን እዛ ጋር ክስ ቢመሰርትስ
እኮ እሱን ነገር ለዛውም በእኔ ምክንያት እኔ ለነሱ ኧረ እኔ ብቻ እኔ ምን ብዬ እንደምነግርህ አላውቅም። እኔ እጄል እንዴት እንደተጓሳቆለ እንዴት እንደሆነ እኔ ምን አክል እንደተንከራተትኩ ሊፈታ ምን አክል እንደተንከራተትኩ እኔ ነኝ የማውቀው። እኔና ፈጣሪ ብቻ ማለት ነው። አይደለም በእኔ ምክንያት አሁን እስር ቤት ሊገቡ ሁለቱም ማለት ነው። አሁን እኮ ሳምሪ ይኸውልሽ ሁሉም ዘመድሽም ሚሊዮንም እኮ ትክክል ናቸው። አንደኛ ነገር እኔም ማለት ባልደግፈውም ጓደኞቼ ናቸው እኮ እያደረጉ ያለው ነገር ደስ አይልም። የሆነ ደስ የሚል ስለመግባር ያለው ነገር አለ የሚያደርጉ ያሉት ፖሊስ ጣቢያ የሚያስደርስ ነገር አለ ወይ ብቻ እስቲ ንገረኝ። ፖሊስ ጣቢያ የሚያስደርስ ነገር እነዚህ ልጆች የሚያሳስር ነገር አለ? እኔ እኮ ግራ ገባኝ በጣም። እንዴ ምን ሆነሃል እንዴ? አንድ ሰፈር ነን። በሳምሪ ምክንያት እስር ቤት ገቡ። ምን ሆነሃል? እኔ ነገ ይሄን ነው የማስበው። ምን እንደሚገጥመኝ እኔ አላውቅም። ብቻ አይደለም ሁላችንም የሚገጥመን ነገር አናውቅም አይደል? ይሄ ነገር ትልልቅ ሰዎችን ተሰብስበው ሁለቱ ይታረቁ፣ ከዛ የሚደረገው ነገር ይደረግ። እኔ ፖሊስ ጣቢያ እንዲገቡ አልፈልግም። ምንም ያደረጉኝ ነገር የለም እኮ። አሁን ሳምሪ ተረጋጊ። አንቺ እንደዚህ ሆነሽ ነው እንዴ ነገሮች የሚስተካከሉ? እንዴት አይጭነቀኝ። በቃ እኛ ወንድ ልጆች አለን አይደል? በቃ ነገሩ የሚስተካከልበት ነገር እናስተካክላለን። አሁንም ከሚሊዮን ጋር እንደዛ ተከራክርሽ ሌላ ሙስ ገብተሽ ነው የመጣሽው። እናቶቻቸው አሉ እስር ቤት ገብተው ቢያለቅሱ እኔ እንባኮ መጥፎ ነው ታውቃለህ አይደል እንዴ? አንቺ ፈልገሽው ነው ይሄ ነገር የመጣውሽ እኮ። ይሄ ነገር ማስቆም ፈልገሽው ነው ወይ? ማስቆም አለብን ይሄ ነገር። አቤትሽ ድረስ እየመጡ አይደል እንዴ ይሄ ሁሉ ነገር እያደረጉ ነው? ኧረ ብቻ በእናትህ አንተ ቢያንስ ተረዳኝ እኮ። እኔ እኮ ይገባኛል እኮ ይስተካከላል ነገሩ። ግን አሁን አንቺ መጀመሪያ ራስሽን አረጋጊ። ሚሊዮንን መጀመሪያ ላረጋጋው። እነዚህ ልጆች እንዴ ፖሊስ ጣቢያ እንዳይገቡ ሚሊዮን አውሬት ነው ችግር የለም። ራሴ ሚሊዮን ወዴት እኔ እንጃ ነው የት እንደሄደ ነው ያላቀም እኮ። መጀመሪያው እሱ ይረጋጋ። አጎልሽንም እናወራዋለን በሽማግሌም ቢሆን የሚጨርስበት ነገር እኮ። ያ ነገር ይደረግ። እኔ ምልክ ያን ነገር ይደረግ በቃ። ይሄ ፖሊስ ጣቢያ ሄዶ ይሄ ክስ ምናምን ነገር እኔ አልፈልግም። ኧረ እኔ በጣም እየከበደኝ ነው እነሱ ነገር ማለት የሁለቱ ልጆች ነገር በጣም እኔ ማለት ምን አይነት ነገር ነው? ስለዚህ በእንደዚህ አይነት አንግላው እንደዚህ ነገሮች ይሰፋሉ ብዬ አስቤ አላውቅም። ያምራል። እምቢ ካሉ ደግሞ ጭራሽ እኔ ማንንም አያገኘኝም። ከማንንም ሰው ነው መረቀ እኮ ከማንም መራቅ የለብሽም እኮ። በአሁን ሰዓት አንቺ ቤተሰቦችሽ ያስፈልጉሻል። ከቤተሰቦችሽ ውጪ እንዴት ልትሄጂ ነው አንቺ? ምን ሆነሽ አርሳምበ? ታዲያ እኔ ለነዚህ ለቤተሰቦች ምን ሆነሃል እኮ? ለቤተሰቦች ነው መጀመሪያ ማስቀደም ያለብሽ። የሚቀድመውማ ቤተሰብ ነው ከምንም በላይ አይደለ እንዴ? እዚህ ጋር ደግሞ እኔ ሚላ ካልሰማኝ ምን ካልሰማኝ፣ ስለዚህ ከእንደዚህ አይነት ነገር ከመስማትም ከማየት ሚሊዮንን ያናግረዋል። ሚሊዮንን ያናግረዋል። በቃ ያ ነገር እናድርጋለን። እነሱንም ቢሆን ያናግራቸዋል። አግኝቼም ያለውን ነገር እነግራቸዋለሁ። ሌላ መስመር ውስጥ እየገባ ነው። ሳይከሳቸው ቶሎ የሚፈታበት ነገር ይፈጥራል። በጣም ይደብረኛል። ታውቃለህ አይደለ? ራስሽን አረጋጊ። እኔ በጣም ነው የሚደብረኝ። እኔ እስር ቤት አይደለም እኔ ፖሊስ ጣቢያ ደጃፍ እንዲደርሱ አልፈልግም በእኔ ስም። እንዴ ምን ሆነሃል እንዴ? ጓደኛሞች አይደለም እንዴ? እኔ ኧረ ይከብዳል እኮ በጣም ቡቻ ያስበከዋል እንዴ ይከብዳል። ስለዚህ ይሄ ነገር የሚስተካከል ከሆነ ነገ ዛሬ ሳተን እኔ ዛሬውን እንድታስተካከል ፈልጋለሁ። አይ ካላችሁ ደግሞ እኔ ማናችሁም አታገኙም። እንዴ አትደብቀው ሊሆን ይችላል ፈርተው ማለት ነው። ስለዚህ እነሱን ማግኝቼ ሚሊዮንን ማግኝቼ አጎትሽን ማግኝቼ ቢያንስ ነገሩ የሚፈታበት ነገር ለመፍጠር ሞክራለሁ። ከሱ ሳይጀምር ማለት ነው። ግን አንቺ ተረጋጊና ተረዳኝ። አሁን ላይ አንተ ብቻ ነህ ካንተ ጋር ነው ለዚህ በስትክክል እያወራሁ እኮ። አንቺ አሁን ተረጋጊና በእናትሽ። እኔ የምረጋጋው በቃ ይሄ ነገር ሲቆም ነው። አይ ካሉ ደግሞ አይደለም ቤተሰቦቼ ይናዩ ማንንም አንተም ራሱ አታገኘኝም። እንደዛ ማለት የለብሽም። በቃ እኔ አልፈልግም። እኔ እንደዚህ ነገር ማየት አልፈልግም። በቃ ካልተስተካከለ እኔ ማየት አልፈልግም እኮ። ነገሩ የሚስተካከልበት ነገር እዚህ ጋር ደግሞ ሚላም ወንድሜ ነው የሆነ ነገር ሲሆን ውስጥ ይሰማኛል። እነዩም የሆነ ነገር እነዩም ሲነኩ እንዴት እንደሚደብረኝ ታውቃለህ አይደል? ግን ማለት የትኛውም ነገር ማስቀደም ያለብሽ አንደኛ ነገር ቤተሰብሽንና ወንድምሽን ነው መጀመሪያ ማስቀደም ያለብሽ ከምንም በላይ ማለት ነው። ስለዚህ ቤተሰብ ነው አውቃለሁ። ያንን ነገር ሚሊዮን እኮ ለኔ ብሎኝ ነው አይደል? ያን ነገር አውቃለሁ። ያንን ነገር እኮ በደንብ ነው ማለት። ነገ የማስመሰል ነገር ቢሆንስ ብለሽ ማሰብ አለብሽ። ታውቂያለሽ ያን አውቃለሁ። እኔ ማንኛውም እኮ እህትም ወንድም ቢለካ እኮ አይደለም አንተ ራስህ እኔ ራሱ እንደዚህ ስትጎጂ ማየት እንደዚህ ስትሆኝ በጣም ነው የሚደብረኝ። እንደኔ ማለት ነው ማርያም ነው እንደዚህ ጭንቅላት ቢኖራቸው ነው ይሄን ነገር ማለት አይደለም አይደለ? ከእናንተም ጋር እህት ወንድም እኔ የሆነ ነገር ቢሆን እናንተ እንዴት እንደምትሆኑ አውቃለሁ አይደለ? ሚላም የሆነ ነገር ቢሆን እኔ እንዴት እንደሚደብረኝና እንደሚከፋኝ አውቃለሁ። ያንን ነገር ደግሞ ይሄን ነገር ማይስተካከል ከሆነ አለማየትን እመርጣለሁ። እነዩም ደግሞ እኔ ፖሊስ ጣቢያ ገብተው ኧረ እኔ ማሰብ አልፈልግም ጭራሽ ማለት ነው። ስለዚህ ይሄን ነገር የሚስተካከል ከሆነ እኔ አሁን ራሱ ሄደ የምታውቋቸው የሚለያን ጓደኛ እነዛን ሰብስበክ ቡቼ የምታደርገውን ነገር አድርግ። አይ ካሉ ደግሞ ወላ ሚሊዮን ወላ ዩ ወላ አንተ ወላ ጓደኞቼ እነሳማት እነሳምሪ ማንንም አያገኘኝም። በቃ የኔ መደሰት እንደዚህ አይደለም ያደርጋቸው። ያን ነገር ደግሞ እንደዚህ ከሚሆን እኔ እልም ብዬ ነው መጣፋላቸው። በቃ እኔን እያዩ ነው እንደዚህ እየሆኑ ያሉት ቡቼ። እኔ ነኝ አይደለ? በቃ በወጣ ቁጥር አንደኛ ነገር አይደለም አንደኛ ስሚኛ፣ አንዴ ብቻ ስሚ።
አንቺ ለነሱ ውስጥ ቤተሰብሽን ወደዛ ተተሽ መሄድ ቤተሰቦችሽን ወንድምሽን ሁሉ ነገር ተተሽ መሄድ ምን አመጣው እዚህ ድረስ? በቃ እኔ እኮ አሁን እያሰብኩ ያሉት የኔ መደሰት ነው። ይሄ ሁሉ ደረጃ ያደረሳቸው ምንም ማንም ሰው ማንንም ሀዘን ከፈለጉ ማንንም እንዲያስደብረሽም ቤተሰቦችሽም ጋር እንዲደርስ ማንም ሰው እኔ ማፍቀር አልፈቅድም። የምሬ ነው ስልሽ ያን ነገር ለማስተካከል መሞከር እንጂ እንደዚህ አይነት ውሳኔ መወሰን የለብሽም። እኔ በቃ ነው የወሰንኩት ነው በቃ ወሰኝ እኮ ጨርሻለሁ። እንደዚህ አይነት ውሳኔ መወሰን የለብሽም። ማስተካከል ከሆነ እኔም ዝም አልላቸውም እነሱንም ታውቂያለሽ። እኔም ዝም አልላቸውም የሚለውን ብቻ ሳይሆን እኔም እናገራቸዋለሁ ያለውን ነገር። ግን አንቺ በተረጋጋ መንገድ ማስተዋል በተሞላበት መንገድ ቁጭ ብለሽ ራስሽን ማዳመጥ አለብሽ። ሳም አንቺ አሁን ብትሺ ቢያንስ ሳማትንም አግኝተሽ በቃ ነገሮችን ለማስተካከል ቁጭ ብላችሁ ራስሽን ማስተካከሉን እናስተካክላለን፣ ችግር የለውም። ግን አንቺ በቃ ቁጭ ብለሽ ለራስሽ ጊዜ ስጪ እንጂ ይሄ ጠፋለሁ ምናምን የሚለው ነገር አማርኛ አይሰራም። እዚህ ጋር ማንም አንቺን እዚህ ጋር እየመጣ ያንቺን እንትን መበጥበጥ ሰላምሽን መንሳት ማንም ሰው አልተረዳኸኝም አይደለ? ያ ነገር ትክክል አይደለም። እኔን እያዩ ነው እንደዚህ የሚሆኑት አይደለ? እኔ ስለተደሰትኩ ነው አይደለ? ስለዚህ ደግሞ ሁሉም የሚፈልጉት የኔን መጎሳቆል የኔን ማዘን አይደለ? የኔን ድብርት አይደለ የሚፈልጉት? ማንም አልኩክ ሳማትም ሳምሪም አንተም ሚላም ሁሉም ነዩ ማናቸውም አያገኙኝም። እኔ ከማንም ነው የምርቀው። ያን ነገር ደግሞ እንደማደርገው ታውቃለህ አይደለ? እንደዛ ውሳኔ ደግሞ አትወስኝ። በቃ እኔ አልፈልግም። በዛ ማል ብዙ የሚጎዱ የኔ ደስታ አይደለ እንደዛ ያደረጋቸው የኔ መደሰት ነው። ነገር የሚጎዱ ሰዎች አሉ፣ በቃ የሚደብራቸው ሰዎች አሉ። ስለዚህ እንደዛ አታርጊ። እኔ በቃ እንደጎሳቆል እንዳዝን ነው የሚፈልጉት ብዙዎቻቸው። ስለዚህ ያን ነገር ደግሞ ያዩታል ከሆነ ያን ነገር አስተካክል። አይ ካሉ ደግሞ እኔ ማናችሁንም አላገኝም። ታውቃለህ አይደለ? ማንንም ሳምሪ ልክ ነሽ። ግን በዛ አው እነሱ እንደዚህ እያደረጉሽ ከሆነ ከኔ ጋር አምራች ጻባቸው በጣም ከኔ ጋር ሌላም ነገር ሊከራ ነው። ሳምሪ እኔ በጣም ነው ማስቀየማቸው ሁለቱንም ማለት ነው። እንደዚህ አይነት ነገር በጣም አንቺ ፊል እያደረግሽ ሌላ ነገር ውስጥ የምትገቢ ከሆነ ማለት ነው ሳምሪ እኔ ያው የማየው ነገር በጣም አንቺ ላይ በጣም ብዙ ነገር እየደረሰብሽ ነውና በጣም ይሄን ደግሞ እያየው ዝም ማለት አልፈልግም። ስለዚህ ሁለቱም ልጆች ቢሆን ማርያምን አስቀየማቸዋለሁ። ሌላ ነገር አንቺም እንደዚህ እንድትሆኚ ቤት ውስጥ እንድትቀመጪ እንደዚህ መደባበቅ ከቤተሰቦች ወጥተሽ ሌላ ቦታ ምናምን እንድትሆኚ አልፈልግም በእነሱ ምክንያት። ለምን የህፃናት ነገር ነው እያደረጉ ያሉት ሁለቱ። እኔ ሚሊዮንም ቢሆን ምንም ጥፋቱ የታየኝ አይደለም። የትነትና እዚህ ጋር ያጋዛ ያለው አስተካክለው ነገር ካለ አስተካክል ነገር ላይ ያለው እኮ እኔ ሰባብሬ ነው የምለቃቸው። እግዚአብሔር እንደዚህ አይነት ውርጋት እኔ ያኔ ሚሊዮንም ተው ያልኩት በቃ ስነ ምግባራቸው ነገ ከነገ ወዲያ ይመለሳል ብዬ አስቤ ነው። ግን እያደረጉ ያሉት ይሁን የህፃናት ተራ የዜሮ ክፍል የሚሰራው ስራ ነው እየሰሩ ያሉት። በእንደዚህ ያክል ደግሞ አላስባቸው ነበር እኔ አብረሽ በልተሽ አብረሽ እየኖር በቃ አሁን አንቺም በቃ ካሁን በኋላ ከቤት አትውጪ ሚሊዮን ሚልሽን ስሚ ከቤት አትውጪ። ምን ማለት ነው? እኔ ህፃን ልጅ ነኝ እንዴ? ሁላችሁም ቤት ግቢ ቤት ተቀመጪ የምትሉኝ ምን ማለት ነው? ተሰባብሬ እንድቀመጥ ነው የምትፈልጉት? ያው እቀመጣለሁ። ማናችሁንም አላገኝም እንዴ?